ወደ ነፈሰበት ብላለው ወደ ነፈሰበት የሚሄድ ሰው ይጠብቃችሁ አላህ ሱብሃነሁ ወተዓላ። እኔ በነገሮችን ላይ ጓደኛም የለኝም። እዚህ የቲክቶክ ጓደኞች አሉ ብያለሁ። አሁንም አላችሁም። አላህ ይጠብቃችሁ። በቃ ኦብሴ ቀጤ ኦብሴ አለሽ? ኦብሴ አለሽ? አዎ አለ። ይህ ጓደኛ የምፈልገው መስፈርቶች እኔ ሳገኝም ሳጣም ከኔ ጋራ ችግሬን የምትካፈል ችግሬን ደግሞ ምስጢር ነው። ችግር ማለት ከኔ ጋራ ተጋፍጣ ሁሉንም ነገር ከኔ ጋራ መታሳልፍ ነው። ወይም እኔ ኖሮኝ ወይም በደስታ ቀን ብቻ መታ ሳይሆን በማንኛውም ችግር ላይ አብረን ሆነን ለመሻገር እኔ ሳጠፋ የሰው ልጅ ያጠፋል። እንደዚህ ናት ወይም እሷ እንደዚህ ናት ሳትለኝ እኔንም ማክራኝ ተቆጥታኝ እምትመልሰኝ ከጥፋቱ ላይ ወይም ሰው ልጅ ነኝ እኔ ትክክል ነኝ ብዬ ነው የማስበው። ለሌላው ደግሞ ትክክል ላይሆን ይችላል። እኔ ትክክል ነኝ ብዬ ካሰብኩት እኔ ምንም ነገር አለ ከደስታ በላይ ከጥፋቴ የምትመልሰኝ ብዙ ችግራቶችን የምታሳልፍ የምታርፍበት እኔ አለሁልሽ የምትለኝ ብቻ ነው። ይሄንን መስፈርት ብቻ ነው የምፈልገው። እኔ ከጥፋቴ የምትመልሰኝ ይሄ በጣም ነው የምፈልገው። በተለይ እንደዚህ ብትሆንልኝ ጥሩ ነው ሴት ጓደኛ። ሌላ ነገር መስፈርት አልፈልግም። ምክንያቱም ወደ ገደልም ልትገቢ ትችያለሽ። እኔ ትክክል ነኝ ብለሽ ትሟገቻለሽ። ብዙ ነገር ታደርጊያለሽ። አዎ በቃ አብረን እንስራ በቃ ይመለሳል። የሆነ መጥፎ መንገድ ላይ በዙሪያሽ ያለው ብዙ ነገራቶች አንቺ ሰውን ወይም ለማስደሰት ወይም ራስሽን ለማስደሰት ወይም ቤተሰብን ለማስደሰት ይሄ ነገር ትክክል ነው ብለሽ ስትይዥበት ያ ነገር ትክክል ላይሆን ይችላል። እኛ እንዳሰብነው ሳይሆን እኔ እንዳሰብኩት ሳይሆን ለዚች ዓለም ላይ ያሉትን ነገራቶች ትክክል አይደለም ብሎ ሲያሰቡት ያ ነገር አንቺ ከመጥፎ መንገድ ላይ ስትሄጂ አርማሽ ችግርሽ ላይ ደግሞ አንቺ ስትኖሪ እኔ ሲኖረኝ ወይም ደግሞ እሷ ሲኖረኝ ብቻ አብሮ የሚጨፍር ሳይሆን በሀዘንም ጊዜም ስታጣ ተከፋፍለን ምንበላበት። እሷም ምግብ ብቻ አይደለም ሰው ተከፋፍሎ የሚበላ ብዙ ነገራቶች አለ። አካፍያ እሷን ለእኔም አካፍላ እኔንም አካፍያ አብሬ ከኔ ጋር የምትሆን ነው የምፈልገው። ከዛ ሌላ ምንም ውጭ አልፈልግም። ደስታም ከሷ በኋላ ከሁሉም በኋላ ነው የሚመጣው። ከማንም ጋር ትደሰቻለሽ፣ ከማንም ጋራ የዋን ታረጊያለሽ። ግን ደግሞ ከጥፋት በዚህ ዘመን ከጥፋት የሚመልሽ ሰው 100% አንድ ሊሆን ይችላል። ይሄንን ነው ልክ እንደ አንቺ ማለት ነው። ሰው ሲያጠፋ ይሄ ጥፋትሽ ነው ብሎ የሚመጣብሽን ሰው በጣም ነው። ለዛ ነው አይሚ እየጨርሻለሁ። አመሰግናለሁ። ጨረቃ ይቀጥይ። ጨረቃ አለሽ? ሙንታን አስገቢያት። ሙንታ አመር ጨረቃ አለሽ? አረ ጨረቃ ተናገረሽ ምንድነው አለሽ? ይኸው ጨረቃ አለች። ምን ልበል ንገሩኝ እስኪ። ጓደኝነት ማለት ለአንቺ ምን ማለት ነው? መስፈርትሽ ምንድን ነው? ምን ማድረግ አለበት? ወይ ወንድ ወይ ሴት ጓደኛ ሲሆን ለአንቺ መስፈርት ምንድን ነው ነው? ጓደኝነት ማለት ስትዩ ባጣሽ ጊዜ አብሮሽ የሚቸገር ባለሽ ጊዜ እኩል ከአንቺ ጋር አንቺ የምትሆኒ። ለምሳሌ አሁን የሴት ጓደኛ ልትኖርሽ ትችላለች። እንደ እህትሽ የምታያት ማለት ነው። ሚስጥርሽን ሚስጥር የምታረግ አንቺ ስትቸገሪ እንደ ችግሯ የምታይ፣ አንቺ ስትደሰች እንደ እሷ ደስታ የምታይ እና ሁሉም ነገር ሆና ግን እዚህ ጋር አብረሽ ቆይተሻት እንደ እህት እንደዛ ተያይተሽ ነገ ጠዋት አንቺ የሆነ ችግር በደረሰብሽ ሰዓት ዞር ምትል ይህም ጓደኛ አልላትም። ለጊዜው በቃ ለጊዜው እንትን ማለት ነው እንጂ ግን ሚስጥርሽን የምትጠብቅልሽ በይበልጥ ደግሞ ሚስጥርሽን አንቺ እዚህ ጋር ሚስጥር ጓደኛ ከሆንሽ ብዙ ሚስጥር ታወሪያለሽ። ግን ጓደኛ ሲጀመር ሁለት መሆን ያለበት። 3-4 ጓደኛ ከሆንሽ
እንጨቱ ለመሰለሽ እዚህ ጋር የሆነ ነገር ብታረጊም የሆነ ሚስጥር ቢሆንም እዛ ጋር ያን ሚስጥር ትሰሚዋለሽ። ግን አንድ ሁለት ጓደኛ እንደ ራስሽ የምታያት ጓደኛሽ የሚጠብቅልሽ በቃ ሚስጥርሽ ሚስጥር ሚስጥር ነው የእሷ ሚስጥር ነው ተባብለሽ እንትን የምትይው ጓደኛ በጣም ደስ ይላል። እኔ እንደዚህ አይነት ጓደኛ የምፈልገው የሆኑ ጓደኛም ቢሆን ደግሞ እዚህ ጋር ያንቺን ጊዜያዊ መልክሽን ጊዜያዊ ውበትሽን አንቺን ትንሽን ተጠግቶ ነገ ጧት አንቺ ፈተና በደረሰብሽ ሰዓት ዞር የሚልሽ ጓደኛ ያንን ጓደኛ አትበይ። ጊዜ ማሳለፊያ የተጠቀመብሽ ጓደኛዬ ብዬ የወደፊት ነው ብዬም አልለውም እና ያ ነገር አለ። ግን በይበልጥ ደግሞ ከእንትኑ የወንድ ጓደኛ በጣም ስልሽ አንቺ ህይወቴ ነው ብለሽ ያልሽውን ሰው ነገ ጠዋት እዚህ ጋር ያንቺን ትንሽ ግድፈት ፈልጎ ሸርተት የሚል ከሆነ ይህንን ጓደኛ ብለሽ አትበይው ነው። ፎሬቨር አያስፈልግሽም እሱ ማለት ነው። እና ግን ያንቺ ትቸገሪ ስትደሰቺ አንቺን እዚህ ጋር ውስጥ ስትንድሳሳ ሌላ ሚውት አርጊ ሌላ እድገትሽን የሚያይ ያንቺን ችግር እንደ ችግሩ የሚያይልሽ ጓደኛ ያ እስከ መጨረሻው ከኔ ጋራ ሊዘልቅ ይችላል። ግን እዛ ጋ እኔ እዚህ ጋ ጥሩ ሆኜ እዚህ ጋ ባለኝ እንትና ውበት ባለኝ የሆነ ነገር ተጠግቶኝ ነገ ጠዋት የኔ የሆነች ነገር ዘንበል ስትል እሱ ማቡ ዘንበል የሚል ከሆነ እሱም ከህይወትሽ አውጭ። በቃ ህይወትሽ አይደለም እና እንደዚህ አይነት ነገር ነው የሚለው። ሰላም እንዴት ናችሁ? ቴንኪው ጨረቃይ እናመሰግናለን። ሰላም እንታ እንዴት ነሽ? ደህና ነሽ? እንዴት ናችሁ? ናችሁ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት ናችሁ? ሰላም ናችሁ? አካባቢያችሁ እንዴት ነው? ሰላም ነው? ሰላም ነው። ምንም የለም። ዛሬ አሪፍ ቶፒክ ነው መቼም ያነሳሽው ሀይሚዬ። አንቺ ነሽ ቶፒክን ያመጣሽው። ምን እናድርግ ታዲያ? ምን ስንንጫጫ ዝም ብዬ አመጣሁት። ያው አስተያየት እየሰጡ ነው እንግዲህ። አሪፍ ነው፣ ይሻላል። ተንጫጭተንም ያመጣ ነው ነገር ስለሌለ እንደዚህ ፈታም በል። እኔም ልበል ጓደኝነት ትችያለሽ። ግን የሚገርመው ሁላችሁም እኔ የምለውም በሙሉ ብላችሁታል። እንደኔ ደግሞ ጓደኝነት መጀመሪያ ጓደኝነት መስጠትና መቀበል የሌለበት በአንቺነትሽ ብቻ መጀመሪያ መነሻው ጓደኝነት። ከዛ በኋላ በከፍታሽ ሳይሆን ሁሌም በዝቅታሽ አብሮሽ የሚኖር የምትኖር ሲቀጥል ሚስጥርሽን ብትጣይ እንኳን ቀብሮ የሚያልፍ ለእኔ በቃ እነዚህ ለእኔ በጣም የጓደኝነት መስፈርት ናቸው። የቀረውን በሙሉ እናንተ ብላችሁታል። ሙምታይ እናመሰግናለን። ጨርሰሻል መሰለኝ። ጓደኛ ማለት ሁላችሁም ብላችሁታል። የችግሬ ቀን ችግሬን የሚካፈል። በነገራችን ላይ ሁለት አይነት ጓደኛ ነው ያለው። አንድ አስመሳይ ጓደኛ አለ፣ አንድ እውነተኛ ጓደኛ አለ። አስመሳይዋ ማለት ያንቺ ሚስጥር ወስዳ ለሌላኛዋ ዙራ የምታላግጥብሽ ናት። ያቺኛው አስመሳይዋ ማለት ነው። እውነተኛዋ ግን ያንቺን ችግሬ ነው ብላ የምትጋፈጥ ስታገኝ ብቻ ሳይሆን ስታጭ ማጠገብሽ የምትሆን። ሲቀጥል ደግሞ እያጠፋሽ ስትሄጂ ያቺኛዋ አስመሳይዋ ጓደኛሽ ስታጠፊ ትክክል ነሽ ብላ የምትመራሽ ናት። እውነተኛ ጓደኛሽ ግን ጥፋት ነው፣ በዚህ መንገድ ትክክል አይደለሽም፣ በቃ መንገድ የምትመራሽ ናት። ሲቀጥል ደግሞ መስታወት ናት። ጓደኛ ማለት መስታወት ናት። እኔ የማጠፋውን ነገር እሷ ካልነገረችኝ ለእኔ ጓደኛ አይደለችም። እሷ ጥፋት ውስጥ እየገባች እኔ ጥፋተኛ ነሽ ተመለሺ፣ ቦታሽ ይሄ ትክክል አይደለም ካላልኳት የእሷ ጓደኛ አይደለሁም። ምክንያቱም ገደል እንድትገባ እየመራዋት ስለሆነ ማለት ነው። በችግሬ ሰዓት ችግሬ የምትጋራልኝ፣ ችግሯን የምጋራላት፣ በደስታ ሰዓት ደስታዋን የምቀበል፣ ደስታ የምትቀበል፣ ሁሉ ነገሬን ተቀብላ የምትኖር ሁሉ ነገሬን። ምክንያቱም ከባህሬ አንስቶ እስከ ያለብኝን ችግር ከፀጉሬ እስከ እግሬ ድረስ ያለብኝን ችግር የምትቀበል ማለት ናት ጓደኛ። እና በችግር ሰዓት የሚሸሽ ጓደኛ ወይ የራሱን ነገር የሚያስቀድም ጓደኛ አይደለም። በችግሬ ሰዓት ሳይገኝልኝ በደስታ ቢገኝልኝ ያ ጓደኛ አይደለም፣ ጠላቴ ነው። ምክንያቱም ደስታውን ብቻ ሊያረካ ነው እንጂ የመጣው ችግሬን ሊጋፈጥልኝ አልፈለገም። በችግሬ ሰዓት ያልደረሰልኝን ሰው ደስታዬ ላይ መጥራት አልፈልግም። የኔ ይሄ ነው እንትኔ። ምክንያቱም ችግሬን ተካፍሎ ተወጥቶት የመጣው ደስታዬን መካፈል አለበት፣ ደስታ ማየት ስላለበት። ደስታዬን አይቶም ችግሬን ማየት አለበት።
ከኔ ጋር ተጋፍጦ መወጣት አለበት ብዬ ማምነው እንደዚህ አይነት ጓደኛ ነው። አስመሳይ ጓደኛ ነው። ወደ ገደል ስትሄጂ ገደሉ ትክክል ነው ብሎሽ የሚመራሽ አስመሳይ ጓደኛ ነው። ትክክለኛ ጓደኛ ግን ጥፋት ስታጠፊም ረፊ ተስተካከይ፣ በእንደዚህ መንገድ ትክክል አይደለሽም፣ ወደዚህ ተመለሺ ብሎ ወደ ራስሽ የሚመልስሽ ሰው ነው ጓደኛ የሚባለው። የራሱን ነገር የማያስቀድም ስል እኔ ችግር ላይ እያለው እሱ ደስታዬ ነው ብሎ ሄዶ ደስታውን ፌሽታውን ቢያደርግ እኔ እዚህ ጋር እየተቸገርኩ አይጣፍጠኝም። ምክንያቱም እዚህ ጋር እየተቸገርኩ ነዋ። ደስታውን አያክብር ሳይሆን ከኔ ጋር ተጋርቶት እዚህ ጋር ኖ ትክክል አይደለሽም፣ ከዚህ ችግር ውስጥ ቆይ በእንደዚህ አይነት ምክንያት እንወጣለን ብሎ ምክንያቱን አስረድቶኝ ኦኬ አስተካክሎኝ እዛ ደስታ ላይ ቤድ እኮ ለእኔም ደስታ አመጣልኝ ማለት ስለሆነ ለእኔ መስፈርቱ ይሄ ነው ብዬ አስባለሁ። እንግዲህ ከተሳሳትኩም ሶሪ። ሌላው ደግሞ ሀይሚዬ እንደዚህ አይነት ጓደኞች ቁጥራቸው ትንሽ ነው። በዚያ በነገራችን ላይ በዙሪያችን ያለው ጓደኛ እኮ አይደለም የምናወራው። በጣም ቤስት የሆኑና ከዛ በኋላ ምንድን ነው የሚሆኑት? ወደ እህትነት ነው የሚቀየሩት። ፋሚሊ ነው የሚሆኑት። በቃ ቤተሰብም ያውቃቸዋል። እነሱ በቃ እንደ እህት ነው የሚቆጠሩት። አሁን ያለ ቤስት ፍሬንድ በህይወቴ ብዙ ጓደኞች አሉ፣ ግን በስራ ቦታ፣ በትምህርት ቤት፣ በአካባቢ ምናምን ያፈራኋቸው አሉ። ግን እኔ ስለ ቤስት ፍሬንድ ነው የማወራው። በህይወቴ 2 ቤስት ፍሬንድ ነበረኝ። አንዷ በህይወት የለችም። አሁን አንዷ ናት ያለችው። እሷ ማለት በቃ ጥሩ ነገሮች ቀድማ ለእኔ የምታስብ ቃቃ ለምን ስላት ቀድሜን አንቺ ላይ ማየት ነው የምፈልገው ነው የምትለኝ። እና እኔ አንዳንዴ ዝም ብዬ አሁን በህይወት እንኳን አሁን ባትኖር ብዬ የማለቅስበት ጊዜ አለ። እና እንደዚህ አይነት ጓደኛ መጨረሻ ላይ እህት ነው የሚሆነው። በቃ እህት እኔና እሷም በሃይማኖት አንድ አይደለንም። በቃ እንደ እህት ነው የምንታየው። እህቴ ናት ብላ ነው የምታስተዋውቀው። ታዲያ ለምን ሃይማኖታችሁ ተለያየ ምናምን ሲል ሁሉ እንቀልዳለን። እና ጓደኛ ማለት በቃ ትንሽ ናቸው እነዚህ። ትንሽ ቁጥራቸው ብዙ አይደሉም በዙሪያችን የሚሆኑት። እና ይለያል። ጓደኛ ስንል ሁሉም ጓደኛ አይደለም። አዎ የከበበሽ ሁላ ጓደኛ አይደል? የከበበው ሁላ አጥር ነው እንዴ? አንድ ነገር ልንገራችሁ ከይቅርታ ጋር እኔ በራሴ ላይ የደረሰ ነገር ስላለ ልንገራችሁ። እውነት እኔ ኢትዮጵያ ላይ ጓደኛ ሴት ጓደኛ የለኝም። ኢትዮጵያ ላይ ሴት ጓደኛ እኔ ብዙ ጊዜ ከወንዶች ጋር ነው። እንደውም ጓደኞች ኢትዮጵያ ላይ ወንዶች ናቸው። ኢትዮጵያ ላይ ሴት ጓደኛ የለኝም። ግን ስግደት ላይ የደረሰ ከሚያስመስላላችሁ እና አንደኛ ነገር ደግሞ ከሚቀና ጓደኛ እግዚአብሔር ይጠብቃችሁ። በእናንተ ላይ ከሚቀና ጓደኛ እግዚአብሔር ይጠብቃችሁ። ሁለተኛ ነገር ደግሞ ጓደኛ ሆና መስላ መጥታ አንቺ ሚስጥርሽ የነገርሻት ለሰው ወስዳ አውርታ ከሰው ጋር ከሚያጣላው ጓደኛ እግዚአብሔር ይጠብቃችሁ። እኔ ራሴ ስለደረሰብኝ ነው። እኔ አሁን ጓደኛ የለኝም። አሁን ግን ጓደኛ እግዚአብሔር ይመስገን ቲክታክ ከፍቼ ቤቴን መክፈት ከጀመርኩኝ እንደ እናንተ አይነት ጓደኞችን እህቶች አፍርቻለሁ። እግዚአብሔር ይመስገን። ግን ሚስጥር የምነግረው በስደት ያገኘውኝ አንድ እህት አለችኝ የምወዳት፣ ትሰማኛለች፣ ታውቃለች። ከሌ ብዬ መናገር አልፈልግም። እንደ ራሴ የምወዳት አንድ እህት አለችኝ። ግን ጓደኛ የለኝም። ግን በዙሪያ እዚህ ይከታተሉኛል፣ ይሰማሉ። 2 ጓደኞች ያሉ ከሰው ጋር የለዩኝ፣ ከሰው ጋር ያጣሉኝ አይደለም ሌላ ነገር ከአረቦቹ ጋር ሁሉ ያጣሉኝ 2 ጓደኞች አሉ። ሚስጥር ነግሬያቸው ራሴ ጓደኞች ብዬ በነገርኳቸው ሚስጥር ከምሰራበት ቦታ ሁሉ ያጣሉኝ ጓደኞች አሉ። እና ከእንደዛ አይነት አስመሳይ ጓደኛ ለሁላችንም እግዚአብሔር ይጠብቀን። ሰማሪጄ ማለ እና እቃ መጥቷል የተባልኩኝ ነው። አሁንም ምላችሁ ነገር ከሚቀናና ከአስመሳይ ጓደኛ እግዚአብሔር ይጠብቃችሁ። እኔ 2 ጓደኞች ነበር፣ 2 አስመሳይና የሚቀኑ ጓደኞች እግዚአብሔርን እና እንደዛ አይነት ጓደኛ አጋጥሞኝ ሰዎች ኢክራምን አስገቢያት እስቲ። ትላንትና ራሱ ኢክራም አስገቡኝ ስትል ነበር። ኢክራምን ሳቢያት ከስራ ያባሩኝ ነበረ። ግን እግዚአብሔር ይመስገን ጥሩ ሰው ስላለኝ ከስራ ያልተባረርኩኝ ይብላኝ ለእሷ ብታጣላኝም ግን አለውኝ የሰራውኝ ነው። እና ከእንደዛ አይነት ጓደኛ እግዚአብሔር ይጠብቃችሁ ከማስመሳይ ጓደኛ። አሜን። ልቦና ይስጣል። ይሄ ነው። አመሰግናለሁ። ቀጥሎ እኔ ወደ እስራኤል ሄድ ነው። በነገራችን ሚውት አርጊ። በነገራችን ኢክራምን አስገቢያት የኔ ነው ከመሄድሽ በፊት። በነገራችን ላይ አረወኝ ኦብሴ ኢክራምን አስገቧት። ትላንትና ስትጽፋ ይቻታለችን ልጅ የእውነተኛ ጓደኛ እኮ በነገራችን ላይ ተጣልታሽ ራሱ ተመልሳ ቤትሽ ምትመጣ ናት። ያቺ አስመሳዩ ግን በዛው ነው የምትቀረው። ዱቄት አስመሳዩ ዱቄት ናችሁ ማለት ነው። ኢክራም ናይ ግቢ ሲጀምር ሀይሚዬ የእውነተኛ ጓደኛ ለመጣላትም ቅርብ አይደለም እኮ። አዎ
አይ የሆነ ብታስቀይሚያት ራሱ ትክክል እኮ አይደለሽም በእንደዚህ መንገድ አለ ምን ያልኩት ብላ መታሽ ታስረዳሻለች። ያቺ ግን በዛው ነው ተነጋግረሽ ነው የምትታዩ ለመጣላት ያቺ ግን በዛው ነው የምትቀረው። አይ እነሱ ጓደኛ ኦብሴ አለሽ ኦብሴ አስገቢያት ኢክራምን ወይኔ ለፍልፌ ከቅድም ጀምሮ ቴንኪው እንኳን ደህና መጣሽ ኢክራም። ትናንትናም ስጽፍ አይቻታል። እንኳን ደህና ቆያችሁ። ሰላም እንዴት ነሽ? ደህና ነሽ? ኢክራም ኢሳም ደህና ናችሁ? እግዚአብሔር ይመስገን አለን እስካሁን። እንግዲህ ዋናው መኖራችሁ ነው። እውነት ነው። ግን አይምዬ በአጠቃላይ ጓደኞቻችንን የምንለየው እንዴት መሰላችሁ? ያው ብዙ ጓደኛ ይኖርና በኋላ ነው መጨረሻ ላይ ቤስት ሆኖ የሚቀሩት የተወሰኑት እና በቃ በተለይ መስጠትና መቀበል ላይ የሚያተኩሩ ከሆነ ዝቅታሽ ላይ አጋጣሚ በህይወት አጋጣሚ የሆነ ቦታ ላይ ዝቅ ብለሽ የዛኔ ነው በቃ ምታይ ጓደኛም ይሁን ቤተሰብም ይሁን የምትወጂም ሰው ይሁን በቃ ዝቅታሽ ላይ ነው የምታየው። በከፍታሽ ጋዜማ ሁሉም ይከብሻል፣ እሱ ችግር የለውም። እና የጥሩ ጓደኛ የጥሩ እንትን ተምሳሌት በዝቅታሽ ጊዜ አብሮሽ በዙሪያሽ የሚሽከረከር የማይጠፋ እስከ ጫፍ አብሮሽ የሚዘልቅ የሚታበረታታሽ ህመሟ የሚሰማት በቃ እንዲህ አይነት ጓደኛ እንዳልኳቸው ጥቂት ናቸው። ጓደኛ በቃ ይሄ ነው ጓደኛ የሚባል እስከ ጥልቅ ድረስ በትክክል። በነገራችን ላይ የሆነ ቦታ ላይ ሙዚየም ሆንኩና ኢትዮጵያ ላይ ሆኜ ልብሴ ቁሽሽ ብሎ ነው ስራ በጣም እየሰራው ስራ ላይ ነኝ። በቃ በትክክል የወንድ ስራ ነው የምሰራው በይ። ከዛ ሙዚየም ነኝ ሙዚየም ሆኔ ረስቼዋለሁ ስራ ውስጥ ገብቼ ማለት ነው። እና የሙዚየም ልብስ ለኪ ተባልኩኝ እና ያንኑ ልብስ ለብሼ ሄድኩኝ ማለት ነው። በጣም ጓደኛዬ ናት እና ቤተሰቦቿ ደግሞ ለእኔ ቤተሰብ ብዬ ተቀብያቸዋለሁ። እሷም ደግሞ የኔን ቤተሰብ ብላ ተቀብላለች። በቃ ሙሉ ከእሷ ይልቅ እንደውም ቤተሰቦቿ በጣም ያከብሩኛል። ወንድሞቿ እህቴ ብለው ነው የሚጠሩኝ፣ እኔ እናቴ ብዬ ነው የምጠራት እናቷል። ከዛ በኋላ ሙዚየምነት ሄጄ ተጠራውና ለካ ልብስ ልለካ ነው ረስቼዋለሁ። ቦርሳዬን እንደተሸከምኩ ምን እንደተሸከምኩ ነጋዴ ነኝ በነገራችን ላይ እና ተጠርቼ ሄድኩና ሙዚየም የሆኑት ልጆች ሲያዩ እንደነገጡ። እኔ ልብሴን ረስቼዋለሁ። አጣየሽ አንዳንዴ የሰው ልጅ በልብስ የሚገምትሽ ሰው አለ ለማለት ፈልጌ ነው። እና ገባውና ሳያት ስገባ ደነገጡ ሁሉ። ለኪዋም እንደነገጠች የምትሰጠም ልብስ እኔ ደግሞ ምን ሆኜ ነው ብዬ እኔ ረስቼዋለሁ የለበስኩትን ልብስ። ምክንያቱም ስራዬ ነዋ። ስራዬን ስለማከብረው እኔ በልብስ ሰውን ስለማልገምት መገመት አልፈልግም። የሰው ልጅ በጭንቅላቱ ወይ በእንትኑ ነው እንጂ በልብስ ነው እንደ የምገምተው። የሰው ልጅ ሰው በመሆኑ ብቻ ነው መከበር ያለበት እንጂ ልብስ የቆሸሸ ልብስ የንጹህ ያደረገ አይደለም የሚገመተው። ጭንቅላትሽ ብቻ ልብሽ ንጹህ ይሁን እንጂ ልብስሽ ቢቆሽሽ ከላይ ነው። ከውስጥ ንጹህ ሳትሆኚ ከላይ ብትዘንጪ ምን ትርጉም አለው? ትርጉም የለውም። ገባው ልለካ ቆሜ የምታቀኝ ጓደኛዬም ደነገጠች። ስራዬን ታውቋለች፣ ሁሉ ነገሬን ታውቋለች፣ እንዲህ እንደመሆኑን ታውቃለች አይደል? ደነገጠች እና የእሷን ድንጋጤን ያየሁት እንጂ የሌሎችን አላየውም። እና ምን ነው ብዬ ነው የደነገጥኩት። ከዛ ዝቅ ስል ለካ ልብሴ ቆሻሻ ነው ረስቼዋለሁ። በቃ ትለካ ምናምን ከዛ ተለኪ ምናምን ሲሉ ለምንድን ነው ግን የደነገጣችሁት? ምክንያታችሁን ንገሩኝ። አይ ምንም አለች። ልብሴ በለበስኩት ልብስ ነው እናንተ የገመታችሁኝ አልኳት። ምን ልትከፍል ብላችሁ ነው የገመታችሁኝ አልኳት እንጂ ልብሷ ቆሽሿል ምናምን እንደዚህ መክፈል አትችልም ብላችሁ ነው የገመታችሁኝ አልኳት። አዎ አለች አንደኛው። በትክክል አዎ፣ ባንክ ቤት ነው የሚሰሩት እነሱ እና አዎ አለች። በቃ እናንተ የምትከፍሉትን ያህል መክፈል ካቃተኝ ለአንቺ ሙዚየምነት አይደለሁም። አንቺ እያወቅሽኝ እንደዚህ ማለትሽ ሙዚየምነት አልሆንልሽም አልኳት። ደርሷል እኮ በነጋተ በሁለተኛው ቀን ነው ሙዚየም መሆን ያለብኝ አስበሽዋል። ግን ያንን ብዬ ግን መለስ አልኩ ወደ ራሴ። ለምን ደስታዋ ነው፣ ትልቅ ደስታዋ ነው። ማበላሸት አልፈልግም። እዚህ ድረስ ተሳስረን መጠን እኔ የእሷን ነገር አበላሽቼባት እንድመለስ አልፈለኩም። ተለካን። በአጋጣሚ በመሀል ሆኖ ያቺ አዎ ያለች ልጅ የምትከፍለው ብር ግማሽ እየለመነች ነው። ምንም አላልኳትም። አየሽ አልኳት፣ የሰው ልጅ በልብስ አትገምች። አንቺ የምትከፊውን የበለጠ እኔ ልከፍል እችላለሁ።
አላት የላትም ስትይ አላገጥሽ አልኳት። ግን የሌለሽንም ትንሽ ልጨምርልሽ፣ ምን ያህል ነው የጎደለሽ? ወንድን አትለምኝ እየደወልሽ አልኳት። ከጎንሽ ያለሁት ሴት ነኝ፣ እንደዚህ እንደዚህ ብሎኛል ብለሽ አማክሪኝ። በልብስ ገምተሽኝ ዝቅ ስላረግሽኝ ነው ያናደርሽኝ ብያት፣ እዛው ጀለስ ሆነን ብዙ ነገር ነው ያስተማርሽኝ ብላኝ ሁሉንም ነገር ተሸፋፍነን ደስታዋን ተወጣንላት ማለት ነው። ካለፈ በኋላ ግን እንደ ታሪክ አድርገው ነው ያወሩት። ከሚገርምሽ ሙንታይ እንደዚህ አይነትም ሰዎች አሉ። ግን እዛ ጋ አሁን እንደዚህ አላቅጠሽብኛል ብዬ ቢሄድ ደስታዋን አበላሸውባት። ግን እዛ ጋ ምንድነው አስተምሪያት ነው ያለፍኩት። ገባሻል? ለሁሉም ላሉት ጠቅላላ አስተምሪያት ነው ያለፍኩት። ግን ይቅርታ ልብስ ልቀይርና መጥቼ ተለካለሁ፣ እናንተ ተለክታችሁ ሂዱ። ያንቺንም ሱቅሽን ማበላሸት አልፈልግም። ምክንያቱም ቆሻሻ ልብስ ስለለበስኩኝ በዚህ ላይ ብደርብብሽ ይቆሽሽብሻል። ተመልሼ እመጣለሁ አልኳት። ተመልሼ ሲሄድ ግን በቃ ግርም ምን ያልሽኝ ነው ያለችው። እኔ አንዳንድ ሰው ቢሆን ጥሎን ይሄድ ነበር አለች። አይሆንላትም ነበር እንዳላገጡብሽ፣ አስደንግጠሻቸው ስለሽ በጣም ገርመሽኛል ነው ያለችው። ምክንያቱም እኔ በስራዬ ነው እንጂ እኔ በልብሴ ነው እንደ የምገመተው። አንዳንዴ እኮ የሰው ልጅ ይኸውልሽ እንደዚህ አይነትም ሰው አለ። አንዳንድ ጊዜ ለምሳሌ አሁን ስለ ቤስት ፍሬንድ ሳይሆን በዙራችን አሁን ብዙ ጓደኞች አሉ። በቃ በግሩፕ በምናምን ጓደኞች አሉ። አሁን እኔ አንድ ጊዜ በህይወቴ ከባድ ሰርጀሪ አድርጌ ነበርና እግሬ ላይ በቃ ረጅም ጊዜ ተኛሁኝ ማለት ነው። ከዛ በኋላ እኔ የጠበቅኳቸው ሳይሆን የጠየቁኝ ያልጠበቅኳቸው ናቸው። ለካ የሆነ ነገር ችግር አጋጥሞ ሰዎችን ላይ የሚባለው እውነት ነው እንዴ ነው ያልኩት። በጣም ግሩፕ ውስጥ ጓደኛ ብዬ ያቀረብኳቸውና በጣም ያለ አይደለም ያው አቀራረብሽ ለሁሉም እኩል አይሆንም ማለት በቃ ለካ በዙሪያችን ያለው ጓደኛ አመለካከታችን ለካ ልክ አይደለም በሆነ ነገር ላይ ካልተፈተንን ብዬ የፈተንኳቸው አሉ። የገረመኝ አለ በጣም እኔ ብዙም ኤክስፔክት ያላረኳቸው እኔን በጣም አዝነው ቀን ተሌት ተሯሩጠው የጠየቁኝ አሉ። በጣም ኤክስፔክት ያረኳቸው ደግሞ ዘና ብለው ቀስ ብለው ሲመቻቸው መጥተው የጠየቁኝ አሉ። በዛን ሰዓት ብዙ ሰዎችን ለየውበት ማለት ነው። አንዳንዴ በዙሪያችን ጓደኛ እንልና የሆነ ነገር ሲመጣ ነው የምንፈትናቸውም የምናውቃቸው። ስለዚህ መለየት አንችልም በቃ ሰውንና በችግር ሰዓት ነው የምትለየው። ከባድ ነው ጓደኝነት። ልል የፈለኩት ምን እንደሆነ ታውቂያለሽ? አሁን ይህንን ያነሳውበትም አንድ ምክንያት አለ። እኛ ኦዲየንሶች ነን ብለን ብለን ተከትለናቸው በደስታቸው ሰዓት ሲደሰቱ አጀብ አጀብ ብለን አሁን ትንሽ ጥፋት ሲያመጡ ከተከፋፍለን የምንረግጣቸው ሰዎች አሉ። እንደዚህ አይነት ነገር ነው አሁን በእኛ ላይ እያየን ያለ ነው። አየሽ አስመሳይ ኦዲየንስ እና አስመሳይ ያልሆነ ኦዲየንስ አለ ለማለት ፈልጌ ነው ይህንንም ላነሳ የፈለኩት። በልጆቹ አሁን እነሱም እኮ ይሄንን ለማወቅ ይሆናል እንደዚህ እየፈተኑን ያሉት። አላውቅም የሚወጣው ቃላት ከአንደበታቸው የሚወጣው ቃላት ይደብራል እንጂ እነሱም እኮ እኛን ለማየት ይሆናል እንደዛ እያደረጉ ያሉት። ተግባባን? እዚህ ጋር አሁን ሰው ሁሉ ስላሽቃበጠልኝ እኔ ህይወቴን ይመራልኛል ብዬ አላስብም። ራሴ ነኝ። በእኔ ጫማ ላይ የቆመ ሰው ነው የኔን ችግር የሚረዳው እንጂ በእኔ ጫማ ያልቆመ ሰው ማንም ሰው ሊረዳልኝም ምንም ሊሆነኝ አይችልም። በፍጹም አይችልም። እኔ ችግሬን ማቀው ራሴ ነኝ። የውስጤን ነገር ማቀው ራሴ ነኝ። እሷ እኮ እንዲህ ችግር አለባት። በእርግጥ ብሩኬ ትላንትም የተናገረው ግን ብሩኬ ትላንት ሲናገረው ተናደናል። እኛ ስንናገራት ግን አልደበራችሁም? እኛ ስንል እኛ አልተናገርናትም። ሌሎች ኦዲየንሶች ግን እንደዛ ብላችሁ እኮ አውጥታችኋል ያንን ቃላት። ሲቀጥል ደግሞ ብሩኬ አብሮ እኔ ግራ የገባኝ አብረው ነው አይደል እንደ እያደጉ የመጡት እኚህ ልጆች እኩል ነው ተያይዘው ልጅነታቸውንም ምናቸውንም አብረው ተያይዘው መጥተው አንተ የሴት አዳሳ እኛ ከሱ እንግዲህ ከአንደበታቸው ሲወጣ እንሰማለን። ከትምህርት ቤት መጣች ከሱ ጋር ናት፣ አብራ ምትዞረው ከሱ ጋር ናት። ይሄን እያወቀች ይሄን ነገር ለምን ተናገረች? ለምን ሰደበች? ለምን አላልንም? እኛ ያወጣነውን ስድብ እኮ እስቲ እነሱ ሲያወጡት እኛ ስናወጣው ይገባቸዋል እንዴ ብለው እኮ እየፈተኑንም ሊሆን ይችላል። እኚህ ልጆች ሴት አሳዳጅ ይሁን ሴት የሴት አምባሳደር ይሁን በየሰዓቱ ሴት እንደሚያመጣ የምታውቀው ከጎኑ ያለችው እሷ ናት። አብረው ነው እያደጉ የመጡት እንዳልሆነም ታውቃለች። ግን ይሄንን ነገር እኮ ስንለው የነበረውን ነው እሷም እየተጠቀመች ያለችው እሱም እየተጠቀመው ያለው ቃላቱን። ኦዲየንሶች ሲሉን ምንም አይመስላቸውም።
እኛ ደግሞ እስቲ እርስ በራሳችን እንጠቃቀመውና ምን እንደሚሉ እንስማ ብለው እየፈተኑን እስከሆነ እነዚህ ልጆች እንደዛስ ብለን አስበን እናውቃለን? ምክንያቱም የሌለውን ስም እየሰጠን ነው ለእሷም የሌላትን ስም እየሰጠን ነው። በዚህ ነገር ደግሞ እኛን ሊያስተምሩ ይሆናል፣ አናቅም። የምርም ተጣልተው ሊሆን ይችላል፣ እሱንም አናቅም። ግን የምር የተጣላ ሰው እንዲህ እያላገጠ አይሄድም። በእርግጠኝነት እያላገጠ አይሄድም። እንደዚህ በየሰዓቱም አይገናኝም። በቃ እንዴ ከተጣላ ተጣላ ነው፣ ሰላም ተባብሎ መለያየት ነው። ቆዩ እኮ በቃ በሰላም የምንገናኝበት ቦታ ላይ ሰላም ሰላም እንባባላለን። እንለያይ ካሉ ቆይተዋል እኚህ ልጆች ካሉን ማለት ነው። ከዛ በኋላ 3፣ 5፣ 6 ቪዲዮ መጥቷል። ግን አሁን እንደዚህ የሚሳደቡት ልጆች ከተሰማቸው ብለው ነው መሰለኝ እንደዚህ እያደረጉ ያሉት። ግን እኔ የሚሰማው ህዝብ ያለ አይመስለኝም። የሚሳደብ ህዝብ አይሰማቸውም። ሀይሚዬ አሁን ሀይሚ የብሩኬ አሁን እየሰራችሁ ያለው የንትን ነው፣ ለኦዲየንስ ነው። እንዴት መሰለሽ እንዴት መሰለሽ እኔ የነቃሁባት ሀይሚ ሲጀመር በሰላሙ ጊዜ ብሩኬን ዝም ብለው በገጽታው እያዩ የተለያየ ስም ለሚሰጡት ኦዲየንሶች ትዝላቸው እንደሆነ ሐዋሳ ላይ ሰርታለች። አንዴን እንደር ብላ፣ አንዴን ጠጣ ብላ፣ አንዴን ጨፍር ብላ የእሱን ማንነት ለማሳወቅ ማለት ነው ሰርታ ለኦዲየንሱ አሳይታ የሱ ማንነት እንዴት እንደሆነ ህዝቡ እንዲረዳ ዝም ብላችሁ ከውጭ እያያችሁ ሰውን አትገምቱ ብላ ሰርታ ብሩኬን በጣም እንትኑን ቫሊዩን በጣም ከፍ ነው ያደረገችው። አሁን ግን ዝም ብሎ ሰው እንትን ሲል ስለሰማ ስላየች ቶፒክ እየሰጠች ነው። የዛኔ እሷ እንዴት እንደሆነ እስቲ ወደኋላ ሂዱና ስሩ ስለ ብሩኬ ሀይሚ ምን እንደተናገረች፣ ብሩኬ ስለ ሀይሚ ምን ብሎ እንደተናገረ ኢንተርቪዋችሁን እስቲ ወደኋላ ሂዱ። ሁለቴ እኮ ኢንተርቪው አድርገዋል ታስታውሱ እንደሆነ። ያ ማለት ሪያሊቲ እኮ ነው። ዛሬ በወር በ3 ወር የሚቀየር ማንነት አይደለም ስለ ራሳቸው ያወሩት። ይሄንን እንኳን ልብ እንዴት አንልም? አሁን ሀይሚ አንተ ሴት እንትን ትላለህ የሴት ቦርሳ ምናምን ስትለው እውነት እየመሰላቸው ይወቅቱታል፣ ብሩኬን ይወቅቱታል። እሷ አንዴ ተናግራለች፣ የሰውን ማንነት እኮ አንዴ ካወቃችሁት በቂ ነው ብላለች። እቺ ትንሽ ልጅ እንኳን እንዴት ተናግራለች። እና እንዴት አሁን ስታስቡት ሀይሚ እንደዚህ የምታስቡ ይመስላችኋል? ይኸውልሽ መጀመሪያ የሆነ ገስት ላይ ተቀምጠው ሴትን ልጅ እንደ ቦርሳ የሚቀያይር ደግሞ ወንድ ለሷ አይገባት ብለው ገስት ላይ ተናግሯል። ይሄን ቃል ሳታመጣ ሀይሚ ሳታመጣ ከነ እሷን ደግሞ ልክ ከዳኒ ጋር ስትሄድ ትላንትና እኔ ማለት አልፈልግም፣ ትላንትና ብሩክ ያለውን ነገር ብለዋታል። ትላንትና የተጠቀማትን ቃል ይሄንን ነገር ብለዋታል። ለዛ ነው እንዲህ ስለሆነባት ነው ሄዳ ዳኒ ጋር እንደዚህ እየሆነች ያለችው ብለው ይችን ቃል አውጥቷታል። አሁን ትላንትና የተጠቀመውን የብሩኬ ደጋፊ ተጠቅሞታል። አስበሽዋል? ማነው የብሩኬ ደጋፊ? እሷ ደግሞ ያለችውን ደግሞ የሀይሚ ደጋፊዎች ብለውታል። በስትክክል እንደ ቦርሳ እዚህ እንደ ሴት ቦርሳ እየቀያየረ ሴቶችን ብለውታል። አሁን እኛን እየፈተኑን ከሆነ የእኛን ቃል እኛ ስናወጣው ምንም ካልመሰለን እኛ ስናወጣው እስቲ ምንድን ነው የሚመስላቸው? እንዴት ነው የሚንጫጩት ብለው እየፈተኑን ከሆነስ ጭንቅላታቸውን ውስጥ አስገብተዋል። ምንም እኮ ሀይሚዬ ይኸውልሽ ጥርጣሬ የለውም። እንዴት መሰለሽ ሀይሚና ብሩክ ይኸውልሽ እሷም ትምህርት አላት። ከትምህርት ውጭ ደግሞ አብረው ቪዲዮ ነው የሚሰሩት። ሲዝናኑም አብረ ነው። እኔ የሚለያዩት ሲተኙ ነው የሚመስለኝ። ከየት መጥቶ ነው ቦርሳ? አይታችሁ እንደሆነ እኮ ብሩኬ ብዙ ሴት ልጅ እንደ ጓደኛ እንደሌለው የምታውቁት ሶስና መጣች አይደል? ይቺ ራሷ የመጣችው እኮ የሶስና ጓደኛ ናት። ከየት ያምጣ? የለማ ሌላ የሚያውቀው ሴት የለም። ይሄን እንኳን ማገናዘብ አጣችሁ። የለውማ ስለሌለው በዙሪያው ከሴት ጋር የሚቀርበው ስለሌለ ይህንን ድራማ ለመስራት ከሶሲ ጋር ትምህርት ቤት ነው ምናምን ሰረቀን ምናምን ብላ የሰራችሁት እዚህ ልሻል የሆነ ቪዲዮ ሰርታለች አይደል? ሰረቀን ምናምን ብላ እቃ ሰርቀን ልንያዝ ነው ልታሰር ነው ብላው ታስታውሻለሽ? የእሱ ቀን እንኳን ተናግሯል እኮ ተናግራለች እሷ። እኔ ከአንተ ጋር ነው የምውለው እንዴት እንደዚህ ልትጠራጠረኝ ቻልክ እንኳን ብለዋለች እኮ። በዚህ እንኳን አንገምተው። እሱንም እንደዛው እሱም ራሱ እኔ የሆነ ነገር ስትፈትነው እኔ ከአንቺ ውጭ ከኛ ጋር ነው የምትዩ፣ ሌላ ቦታ የምትዩበት የለ
እንዴት ምናምን ብሎ እኔ ወደኋላ ለምን አንሄድም? ወደኋላ እናስብ እስኪ ወደኋላ ዝም ብለን አሁን ያመጡትን ነገር ብቻ ይዘናል። እሱ እኮ ራሱ እየተናገረ አልገባቸውም እንጂ ምን ይላሉ መሰለሽ? ዞሮ አሁንም የሶስትን ጓደኛ ያመጣል። ዞሮ ይሄ ማሰብ ያለባቸው ይሄ ልጅ በቃ ሌላ ምንም ከሴቶች ጋር ምንም የሚያውቃቸው ምንም ስለሌለ ፍራንክም ቢሆን ከሌላ ሰው ስትለው ከሌላ ሰው ኬት ያምጣ። ሀይሚኮ እየተናገረች ነው። ሌላ የሚያውቀው ሴት ስለሌለ ያችሁ ጋር መሀላችሁ ያለችው ሶሲና ሰራ ፍራንኩ። እንደው ብታስቡ ኖሮ እኮ ይሄ ልጅ ምንም ነገር በቃ ሁለቱ እንደማይላዩ በዙሪያቸው ብዙ ሴት እንደሌለ ግልጽ ነገር ነው። ግን ያው ሰፋ አድርገን ስለማናየው ቪዲዮውን ማውቃት ነው ስራችን። እንትን ብቻ ነው የሆነ ነገርን ማስፋት ብቻ ነው የያዝነው። ነገርን የሆነች ቃላት እንይዛለን። እንዴት እንደዚህ አላት አስፍተን ቁጭ ታው እንደዚህ አይደለም። እንዴት ከወንድ አንደበት እንደዚህ አይነት ቃላት ትጠቀማለህ? እሷም እኮ የምትናገረው ቃላት በሌላ ትርጉም ከመጣ መጥፎ ነው። እንደ ወንድም ሀይሚዬ የኔ ውድ ማለት ነው። ስለ ጓደኛ ጥሩ ሀሳብ አብጤተሽ ነበር። አሁን ደግሞ ሌላ ታሪክ ውስጥ ግን ገባን እኮ። ምንድን ነው ሌላ ታሪክ ውስጥ? እኮ ሪያሊቲ ነው። ሪያሊቲ ነው። አትሳሳች። አልተውም ተናገርን እኮ አለፉ እኮ ማንም ሰማሽ እኮ የለም። ሀይሚዬ እሺ ሳይለንት አድርጊ ማቆያ ኢክራም ማውራት ፈልገሽ ነው? ኢክራም ልትተዋሪ ነው ማ ኢክራም ልትተዋሪ ፈልገሽ ነው? ሳይለንት አደርጋለሁ ልትተዋሪ። እሺ ብላለች። አውሪ ሳይለንት ላ አውሪ ችግር የለውም። አስተያየት መስጠት ከፈለሽ ችግር የለውም። እናስቀድማለን። ወሬው መቋረጥ ችግር የለውም። ስለ ሀይሜና ስለ ብሩክ ቢወራ አሪፍ ነው። ለነሱ እያወራን ስለሆነ ነው። እና ምንም ይሄ ሪያሊቲ ነው የምናወራው፣ ትክክለኛ ነገር ነው። እኛ ስንናገራቸው ካላመመን እነሱ ሲናገሩት ለምን ተከበደ? ለምን ከበደ? ታዋቂ ስለሆኑ ለምን ከኛ ለመስግንና አይሚዬ ልውጣ። አይሚዬ ስለ ሀይሚና ስለ ብሩክ ነው የምታወሩት። አሁን እኔ ላውራና ልውጣ ማለት ነው። እኔ ቆንጆ አንድ ሰው ማመሰግነው ስላለኝ ነው። ሁለት ሰው ነው በህይወቴ ውስጥ ወንድሜ የተሰዋ ጊዜ ከወንድሜ ጋር የተገናኘ ስለሆነ ማለት ነው። እና ሁለቱም አንዱ ካናዳ ነው፣ አንዱ ደግሞ አሜሪካን ነው ያለው። እና ዩቱብ ላይ ነው ያገኘኋቸው። አጋጣሚ ዩቱብ ያገኘኋቸው ምክንያት ከዚህ ቀደም ነግሬያችሁ ከሆነ አቤል ብርሃኑ የሆነ ነገር እንትን ሲል በዛ ምክንያት ነው ላይ ብላይም እኔ የገባሁት ማለት ነው። እና በዛው ተገናኘንና ገባንና ገዝት ስልክ ከተለዋወጥንና እዛውም ገዝቱ ላይ ዩቱብ ላይ ምን እንዳለ ታውቂያለሽ? አጠገቤ በሆንሽልኝ እንዴት ብለሽ ነው ማጽናናሽ ያለኝ ምርጥ ወንድም አለ። በሃይማኖት ሁለቱም ጋር እንገናኝ፣ ግን እስካሁን ድረስ ራሱ ህይወትሽ አለ ወይ እያለ እንደ አይን ብለኑ የሚያኝ ወንድም አለ። ሁለቱም የሚገርምሽ ነገር ቴሌግራም ላይ ነው የምናወራው። እና በጣም ዝቅ ብዬ ነው ሁሉ ጊዜ የማመሰግናቸው። ግን እዚህ ቤት አውርቼው ስለማላቅ ነው አሁን ለዋራሽ የተገደድኩት። ምርጥ ወንድሞች አሉ። ምርጥ ብታይ እስካሁን ድረስ ተጎኔ ነው በፈለግኩት ነገር። በተለይ አሜሪካን ያለው ያው ለየት ታረጊ የለም ሁለቱም አንድ ናቸው። በህይወቴ የማልተዋቸው ሰዎች ሁለት ሰዎች አሉ። እነሱ ሰዎች በእውነት ነው የሚልሽ። እኔ እመቤቴ አለኝ። እመቤቴ ጥናትና ብርታቱን ትስጥሽ። እኔ ሌላ ምልሽ ነገር የለም። ተጎን ይቺ ቃሉ ራሱ ይኸው አሁን 3ኛ 4ኛ አመቱ መጣ። ይቺ ቃሉ ራሱ አልጠፋችኝም። አየሹ የጥሩ ንግግር የመጥፎም ንግግር ቅንጭላታችን ላይ ይቀመጣልና እና ሀይሚዬም ቢሆን ተንግግር ተቆጥበው ይሄ ላይቭ ላይ ምናምን ወጥተው ከዚህ ወጥተው ወደ ድሮ ነበራቸው ወደ ድሮ የሚኖሩበት ቢመጡልን ደስታውን አልችልም። በዛ አጋጣሚ እኔ ወንድም ሁሉ ጊዜ የሚያው እንደማመሰግንህ ታውቃለህ፣ እንደማከብርህ ታውቃለህ። የኔ ወንድም እድሜ ዘመንህ ሁሉ የተባረከ ያድርግልህ። እኔ ተጎን ይሆናል ሁሉ ጊዜ ከኔው ጎን ነህ። ማንኛውም ነገር ፈጣሪ የኔ ወንድም እሱን ይጠብቅክ። ዘመኑ ሁሉ የተባረከ ያድርግልህ የኔ ወንድም። እንደምታየው በህርኩበት
እንዳላለቅስ የምትመክረኝ ወንድም አለኝ። አሁን አንተን ይጠብቅ ይሄን ወንድም የምታምነውን በመቤት የምትለው ቃልህንም አክብሬ እኔም ወደ ህይወቴ ስለተመለስኩ በጣም አመሰግናለሁ። በእኔ ህይወት ሁሉ አንተ ስላለክ በጣም ነው የማመሰግነው የኔ ወንድም። እናመሰግናለን ዜድ፣ እያታልቅሽ። ለማንኛውም እኛ ይሄንን ሀሳብ ያነሳ ነው ወደ እንዳታለቅሽ ሲሉ ወደ መግባታችን ኦዲየንሱ ስላልገባው ትንሽ ገባ እንዲለው ነው። ለምሳሌ ሀይሚዬ አንድ ጊዜ ትዝ ይልሻል፣ ቅቤ ቀብቷል ከብሩኬ ጋራ 3 ቀን ቪዲዮ አለቀቁም ተኮራርፈው። ከዛ የዛኔ እኮ ምን እንደሆነ ታውቂያለሽ? ቪዲዮውን ከቪዲዮ ጀርባ ታርቀው ምን ብለው ጨርሰው ትንሽ እንትን ስላለ ነበረ አሉ። እና የእውነት ቢሆን የሁላችሁ ጉዳዩ እንዲህ ነው የሚሆነው ቪዲዮ ጀርባ እንጂ ብሩኬና ሀይሚ ፐርሰንት አስረግጬ እነግራቸዋለሁ። ማይክ ይዘው እንደዚህ በፍጹም አይሰዳደቡ። በፍጹም በቃ እኔ ለምን አይሰዳደቡ። ከተጣሉ የምር ልንገራቸው አይደለም እንትን ላይ አታዩዋቸውም። በማይክ ከጀርባ ተጣልቶ ጨርሰው ሊነግሩን ይችላሉን እንጂ አይጣሉም። እና እኛ አንዳንዴ ኦዲየንስን ለማስረዳት ነው አሁን ይህንን ሀይሚዬ ስታወሪ አይደለም ሙንታዬ። አንዳንዴ እኛ የሆኑ ልጆች አሁን ሲሳደቡ ሰምተን ለምን ይሳደባሉ ለምን እንዲያደርጋሉ ብለን እራሳችን አመተን ስናደርገው ግን አይሰማንም። ለምን እንዴ ማድረግም የለብንም። አሁን የሆኑ ልጆች ተሳደቡ ድጋሚ፣ አሁን ደግሞ እራሳቸው እየተሳደቡ ነው። ለምን አደረጉት እንደዚህ ይላሉ። እኛ ስናደርገው ለምን አይታየንም? የሰው ቁስል ያንን ነው ምለው። በሰው ጫማ ላይ ሳይቆም መፍረድ አይቻልም። አሁንም ወደ ሌላ እንዴ ብለዋል። በትክክል በቃ ይሄን ስድብ እኔ በስትክክል እንትን ላይ ገስት ላይ ቁጭ ብለው ቁጭ ብዬ ሰምቻለሁ። ይሄን እሱም ያለውን ቃል እሷም ያለችውን ቃል እሱ እንደ ቦርሳ እንደ ሴት ይዞ እየመጣ እዚህ ልጅቷ ገና አንድ ፍሬ ናት እያሉ ሲያወሩ ነበር። አዎ እሱንም ደግሞ እንደዚሁ እሷንም ደግሞ እችን ቃል አውጥተው ሰድበዋታል። ዳኒ ጋ ሄደችው እንዲህ ልትሆን ነው ብለው ሰድበዋታል። ለምን አሁን ከነ ብሩኬ አፍ ሲመጣ ለምን አመመን? ለምን አመመን? ከኛ ሲወጣ ለምን አያመንም? ኦዲየንስ ስለዛ ነው ተስተካከል እያልን ያለው። ተስተካከሉ፣ በቃ ተስተካከሉ፣ አንድ ሆኑ። በእርግጥ እነሱ አንድ ሆነው ቢመጡ እኮ ኦዲየንሱም አንድ ሊሆን ይችላል። ሙንታዬ አንዳንዴ የሆነ ኦዲየንስ አስተካክላለሁ ስትይ ታበላሻለሽ። ግን ይሄ ቆይ እስኪ ተበላሽቶብኛል ደግሞ ላስተካክል ብለሽ ደግሞ መመለስ አለብሽ። ነገሩ ከመበጥበጡ በፊት ነገሩ ከመበላሸቱ በፊት መብትሄን መፈለግ አለብሽ። አንዳንዴ ቁጭ ብለሽ ስምሽም ከሚጠፋ እንደዚህ ሁለት ደግሞ ቤተሰብሽ ጋር ከሚደርስ ነገሩን ማስተካከል ባለባቸው መንገድ አስተካክለው ቢመጡ ለእኛ ደስታችን ነው። ግን ያው እግዚአብሔር ልቦና ይስጠን ለሁላችንም። ምንም ማረጋችንም ለሁላችንም ኦዲየንስ ሲባል ማለት ነው ሀይሚዬ፣ ኦዲየንስ ሲባል በጣም በጣም ኤክስትሪም እነሱን የሚወድ ኦዲየንስ አለ። እነሱን እነዛ ጣጣዎችን የሚያዩት ለምሳሌ ኦዲየንስ ሲባል አይሞሉም እነሱ። ኦዲየንስ ሲባል ሰብስክራይብ አድርጉን፣ ተከተሉ፣ ጥሩ ስራ እንለቅላችኋለን ብለው የመጣን ኦዲየንሶች ነን አይደል? ከዛ በሂደት እኮ ኦዲየንስ በጣም ፎሎወርስ ይሆናል፣ ይከተልሻል። እና ምንም ነገር ለምሳሌ አሁን ቆይ ብሩኬ ልንገረው፣ ብሩኬ የአርሰናል ኳስ ደጋፊ ነው አይደል? ነው መሰለኝ አይደል? አዎ እንታይ እንዴት ነው መሰለኝ ያዘሽ ስልክ ተገብቶባት እያለቀሱ አይደል እንደሚደግፉት የእነሱ ደጋፊዎች እዚህ ያሉት በጣም እያዘኑ ነው ሲባል ሊያምኑ ይገባል። በቃ ደጋፊ ማለት እንደዚህ ነው። እሱ ለኳስ እሱ እንደውም ኳስ ነው አይደል? እነዛ ኳስ የሚጫወቱ ሰዎች ሲጀምር ዜጎቹ የኛም አይደሉም። ኢቨን አንዳንዶቹ ኢትዮጵያ ብታያቸው እነዛ ተጫዋቾች ኢትዮጵያ ላያውቁ ይችላሉ። የዚህ ድረስ ነው። እዚህ ግን የሀገሩ ልጆች ናቸው ደጋፊዎች፣ የሀገሩ ልጆች እህቶቹ፣ እናቶቹ ነው ፎሎወርሷቸው። እና ተከታይ ማለት እንዴት እንደሚያመው እሱ አርሰናል ሲሸነፍ እንዴት እንዳመመው በዚህ እንኳን ይረዳው። ለካ ተከታይ መሆን ያሳምማል የሚለውን ነገር ተረድቶ ቢያቆሙት ስራውን ስራ ነው። ደግሞ ምን ጥያቄ የለውም ያቆሙት። እንዲህ ካሉን ደግሞ የነዛ የጨቅጫቃ ኦዲየንሶችን እየተከተሉ ነው ያረዘሙት።
እንግዲህ መጠበቅ ነው። ሀይሚዬ ምን እናደርጋለን? እንግዲህ እኛ በቃ የእነሱን ምንድን ነው ስድብ ጨርሰው እስከሚመጡ እንጠብቅ ታክሰን ምንም ሀይሚ ወይ ጨረቃዬ ወይ ስራማ ስራ ነው። ትላንት እኮ እንትና ማን ነው ሚፍታ እኮ ላጥ ብሎት እኮ ብሏል። ከብሩክ ጋር የምትሰራውና ከሀይሚ ጋር የሚሰራው ከብሩክ ጋር የምትሰራዋ ልጅ እና ከቅድማለ ከሀይሚ ጋር የሚሰራው ልጅ ላጥ ብሎት እኮ ተናግሯል። እንግዲህ ልክ ነሽ ጨረቃዬ። እንኳን እሷን ማን የጨረቃ ሚፍታ ራሱ አብሮ እየሰራ ነው። ልንገርሽ ደግሞ ስራ ላጥ ብሏል። ካፉ ተናገረ፣ ግልጽ ነው የተናገረ። ሁሉም ስራ ነው የሰሩት። እነ ፍጹም ስራ ሰርተዋል። የሚሰራው ልጅ ራስን ሰርተዋል። እናስታርቃለን። እያንዳንዷ ሰርታለች። ስራ ነው ራሱ ሚፍታ ማለት ነው። የግስት በራሱ ሚፍታ የተናገረውን ሰምተሻል? ገና ብሩክ ሳይመጣ በፊት ከብሩክ ጋር የምትሰራዋን ልጅ ጠርቻታለሁ። ከሀይሚ ጋር የሚሰራውን ልጅም ጠርቻ ይሄን ጆሮ ይሰማምን ማለት ነው እኮ። ይህንን ካልሰማችሁ እንግዲህ ታዲያ ምኑን ሰምታችሁ ነው የምታለቅሱት? እኔም መናጢው የሚያስለቅሰው ነው የምሰማው። ለእኔ ሌላ ቪዲዮ ነው እንደሚለቀቅልኝ እሱ ነው እንግዲህ የተናገረው ነው ሰምተነዋል በጆሮችን። ሀዩ ደግሞ ሌላ ቪዲዮ አለች። አይሳቁ የሀዩ ራሱ ነው። ሀዩ እንዴት መሰለሽ? አሁን እኔ ለምሳሌ ብዙዎቻችን ስፔሻሊ ደግሞ ሀይሚ ቪዲዮን የምናየውና የምንተነትነው ሀይሚና ብሩክ ማን ናቸው የሚለውን ተነስተ ነው የምንተነትነው። ይሄ የሚሰራው ቪዲዮ እነሱን ይገልጻል አይገልጽም። ስለዚህ ይሄ ነገር ስራ ነው የምንለው የእነሱን ማንነት ጠንቅቀን ስለምናውቅ ነው። በሱ መልኩ ካያችሁት ትረዳላችሁ ስራ መሆኑ፣ አለበለዚያ አትረዱት። በቃ ይሄ ነው ልዩነታችን ማለት ነው። መጀመሪያም ጀምሮ ስራ አለን። አሁን ሀዩ እኮ ማይገባት እንትን ነው ቲክቶክ ላይ የሚመጣውን ነው የምታየው። መጥፎ ቃላቱ ነው የምታየው። ለዛ እኮ ነው ማይገባት። አሁን እኔ ቲክቶክም ዩቲዩብም ተውኩ እኮ በጣም ፈራሁ። በተለይ ዩቲዩብ ድርሻ አለልም ኮሜንት የማነበው ቶሎ ብዬ ሂጅ ጥፋት ቶሎ ኮሜንት ውስጥ እገባለሁ። መጀመሪያ ኢንትሮ የሚሰሩትንና መሀል ላይ ያለውን መጨረሻ ያለው እኮ ሶስቱም እኮ አካሄድ ይለያያል። የሚሰሩት ነገር ሶስቱም ኢንትሮ ላይ ያለው መሀል ላይ ያለው መጨረሻ ያለው ይለያያል። ቁጭ ብለሽ ካየሹ ራስሽ በራስሽ ትጽናኛለሽም፣ ራስሽ በራስሽ መልሱን ታመጫለሽም። አሁን ሰው ኔክስት አድርጎ ያይና ግራ ይጋባል። እኛ ግራ አታጋቡ። ሀይሚ አሁን አስራዛን እያለ ነው ለወጣ ነው ጨዋታ ነው ተጫውተው የሄዱት። ጎንበስ ብለሽ ነው የሚስምሽ፣ ቀና ብለሽ ነው የሚስምሽ። የደርሶብሽ እንዲህ አይነት ነገር ተጫውተው ሄደው አትናገሩ። ላይላላ ኢትዮጵያ ገባችሁ የገባ ስላለ መጠየቅ ጥያቄዎች ኢትዮጵያ ጥያቄ ሀይሚዬ ጸጉሬ አልበጠርም አለ። ምንድን ነው መላይ? ኧረ እባክሽ የኔን ጸጉር ማሳይሽ ታብጃለሽ። አሁን አልበጠርም ብሎ ማለት ነው። ምን እያደረኩት እንደሆነ ኢትዮጵያ ገባችሁ የገባ ስላለ መጠየቅ ጥያቄዎች ኢትዮጵያ ስላለሽ ተደጋግሞ እኔ ኢትዮጵያ አይደለሁም የኔ እናት። አሁን ወደ ሌላ ቦታ ነኝ። እኔ ድንገት ጥያቄ ያለኝና እባክሽ ምንድን ነው ኢትዮጵያ የገባሽው? ምናምን ትላለች። ኖ እኔ ኢትዮጵያ አልገባም። ሙንታሃን መሰለኝ። ምንድን እኔ እንደሆነ ኢትዮጵያ የገባሽው የገባ ስላለ መጠየቅሽ ጥያቄዎች ኢትዮጵያ ስላለሽ መጠየቅ ጥያቄ እዚህ መጠየቅ ከቻለች ጠይቀኝ። በውስጥ ከሆነ መጠየቅ የፈለገችው በቃ ኢንቦክስ ታርግልኝ። ፎሎ አርጋታለሁ እና ፎሎ አርጋታለሁ። ሀይሚዬ አስራዛም ስላለ ልወጣ ነው። እሺ እናቴ፣ እሺ እናመሰግናለን ስለሰጠሽን አስተያየታችን በጣም ነው እናመሰግናለን። ስልክሽን በውስጥ ላግኝ በእናትሽ ፈልግሽ ነው በእግዚአብሔር እኮ ኢንቦክስ ታርግልኛ። ከዛ ልክላታለሁ በውስጥ ኢንቦክስ ላይ ሀይ በያት። ዋልታ ፎሎ አርገሻታል? ዋልታ ሩፋኤል ፎሎ አርገሻታል? ተረዳረጉና እዛው በውስጥ ኢንቦክስ ላይ ተላላኩ። እዚህ ጋር ያው መላክ አይቻልም። ማንን ልታሰድቢ ነው ዋልታ?
ማንን ልታሰድቢ? ተይ እንጂ በቃ ሰጋግጄ እመጣለሁ ካላችሁ። እሺ ቻው። እሺ እኛም አሁን የአንዳንዶቹ ስለሚለቀቅ ዝም ብለን ዩቲዩብ ላይ እንደበራለን። ሄደን ተደበሩ ብሎናል ፈጣሪ። ሰላም ሁኑልኝ እህቶቼ። ግን እዚህ ያላችሁ ተረጋጉ፣ ተረጋጉ። እናንተ የሚላችሁን አዳምጡ፣ ተረጋጉ፣ አትጨናነቁ። ኧረ የምን መጨናነቅ የለም። ፍጹም ያልመሽብኝ እኮ እንደሱ ነው ያለኝ። ስድብ ብቻ እንዳይመጣ እውነቴ ነው። ሀይል ስንቴ ነው የምታስረዳችሁ? በቃ ሪያሊቲ ነው የምትነግራችሁ እኮ እና በትክክል ስያየት ስለሆነ የምትተነትነው በቃ ከዛ ውጭ ምንም የለም። በቃ ከዛ ውጭ ምንም የለም። ችግር የለውም ዋልታዬ፣ ችግር የለውም ዋልታዬ። ሀይሚ እኮ እኔ አጠገባቸው በጭራሽ ሀይሚን ስንት ሰው የሚያስረዳኝ ግን እኔ አጠገባቸው ሁነሽ ቢሆንና አሁን እኮ ቆየት ብዬ ትዝ የሚለኝ በቃ ናክሽን እኮ ናክሽን አይደል? አንድ ቀን ያስከብሩናል፣ አንድ ቀን ያስከብሩናል። አንድ ቀን መታ ሀይሚ 1000 ቀርቶታል ወንድማችን፣ 1000 ቀርቶታል። 1000 ሙሉ አይደለም የሆነ ራስ የቀረው ግማሽ መጥቷል። ማርያም ግማሽ መጥቷል። በል አንድ ቀን በምንድን ነው ማበጠር? አሁን ምን ሆይ ዋስ ነጭ ባክሽ። አሁን ከታረቁ ደግሜ አልጨነቅም። ኧረ ተይ ላንቺ ብለው ይቅርታ ይባባሉና ድጋሚ ጣሏ ማለት አይደለም። አሁን ታርቀው ቀጥለው ሀብ መጣ። ወይኔ መለኛውና ሀብ ተጣሉ። በእኔ ሀብ መጡ። እንደደነገጥኩ ርዕሱን እንትን ይዘው መጡ ብዬ እኮ ነው። ወይኔ አስታረቅናቸው ብለው የሚመጣ ነገር እንዴት እንደናፈቀኝ። ምን መጣ አሁን? ደነገጥሽ? እናመሰግናለን። እኔ እናት እናመሰግናለን። አብለቀቀ በቃ ሚሚ አብለቋል። ምን ብሎ ነው የሚለቀው? ሚሚ በዛውም ደግሞ መለኛው ከኔ ጋር ተጣላ። ለምን? እነሱም ጀመሩ በእኔ ምክንያት መለኛውና ሀብ ተጣሉ አለች ናኒ አለቀሰች አሉ። ሂዱና ይሁን ሄድ አስተፍሩላህ የእነሱም ስራ ነው። ነገም ለቅሶ ዛሬም ለቅሶ አለ አብይ አህመድ። ላሳይሽ እንዴት እያበጠርኩ እንደሆነ አቅቶኛል። እኔ እግዚአብሔር በኛዬ ነው። እናመሰግናለን። ማታ እንገናኝ። እኔ እናት በጊዜ ካገባው ፀጉሬን እኔ ራሴን አልበጠርም አለኝ። ወይኔ ጉዴ! ግማሹን አበጠረ፣ ግማሹን አበጠረ፣ ግማሹ ገና ይቀራል። ነፍ እያበጠርኩ ነው። ይኸው በዚህ ይሄማ የአንቺ ጥሩ እኮ ነው። ይሄ ማበጠሪያ እያበጠርኩ እስካሁን ፀጉር ማበጠር ግማሽ ላይ ነኝ። አንቺ እስካሁን ትላለች። ገና ግማሽ ላይ ነኝ። እምቢ ብሎኝ የሆነ ውሃ ሰላም ደህና አይተኛም። የኔ ፀጉር በጣም ብዙ ነው። ዛህራዬ አንዴ ሳተነፍስ ልትወጣ ነው። እንትናም ደግሞ እዚህ ጋር እንትን ያለችው እክራም እኮ እናገራለሁ ብላ ነበረ እኮ። የለም ምንም ጸጥ አለችን። እንግዲህ ይኸው ሁሉም ሄደዋል። አሁን እክራም ሞትሽና ክፈች ወይ እኔ ጓደኛችሁ ለመሆን ነው። እሺ ደስ ይለናል። የኔ እናት ችግር የለውም። ይሄ ፎሎ አድርጌሻለሁ። የኔ ወድ ፎሎ ይመልሽ። ፎሎ እናድርግ። እሺ ቆይ ፎሎ ላድርግ። አድርገሻል። በቃ ሰዎች መልስልሻለሁ። እሺ በጊዜ ላይ ያላንቺ አይሆንልንም። እሺ እግዚአብሔር መጣለች እኮ እመጣለሁ። ከተፈጸመ በኋላ ከተረጋጋን በኋላ ነው የምትመጣው። ከተም ረፍት ሆና እገባለሁ። አስረጅን እኮ እንዳንላት ነው ትኩሱ ላይ የማትመጣው። አሚና ትዳለች መርካቶ። ሀይሚዬ በጣም እንደምወድሽ ታውቂያለሽ ትላለች። መርካቶ ብልጥ እኮ ነው። ብልጥ ናት እኮ መርካቶ። አራዳ እኮ ልትረዳ እኮ ልትረዳ አራድነቷን ተጠቅማ ሳጀነችን አጠይቅም። ኧረ እኔ ሚላጩን ላኩልኝ። ለእኔ ፀጉር ሚላጭ ላኩልኝ።
እኔ ራሱ ብሎ ግማሽ ላይ ነኝ ገና እኮ የሚገርም ነው። ግማሽ ላይ ነኝ። ደርቆ ዝም አለ። ክብር ለቤተሰቦቻችን፣ ክብር ለቤተሰቦቻችን። የሆነ ጽሁፍ ተፖስቷል ዛሬ። ደስ ያለ ጽሁፍ ነው እየጻፉ የፖስቱት። የማን ለብሩክ ሸር አድርጉ ብለው ነው። ረጅም እየጽሁፍ ነው። ቆይ ላሳይሽ። ቆይ የጻፈው ማን ነው? ማን በትልቁ ያደርገኛል ታዲያ ብለሽ ነው? ለካ ያለችም ሚሚ። አሜን 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 አሜን። ቸሩን ታሰማኝ እናት በአመቷ። ይሄን ጽሁፍ አይቼዋለሁ። አዎ በጣም የማን ነው? ማን? አንድ ልጅ ነች። እዚህ ላይ ላስቀምጠው ነበር። ምን ብለህ ነው? እስቲ በትልቁ አድርጊ። ማን ያደርገኝ እናቴ? ኦፕስ ያለች እንደ ገታች ኦፕስ ያለችም የለችም። እንትን በትልቁና በትንሹ ማድረግ ቢስሚላህ ረህማን ረሂም። አይቻልም። ሞዴሬተር ከሌለሽ አይቻልም። ሞዴሬተር ወይ ዋናው መኖር አለባት። ሀይሚዬ ይበቃል በቃ። በፈጠረሽ ተለመኝኝ። እናንተ ስትሰደቡ ደስ አይልም። እናንተን ለመለያየት በጣም ብዙ ሰው አለ። እናንተ መቼም አትለያዩም። ፈጣሪ እናንተ መሀል ይግባ። ግን በቃ ይቅር ተባባሉ። ለየትኛው ጊዜ ነው የምትጣሉት የምትለያዩት? ያለን ጊዜ አይደለም ለጸብ ለፍቅርም አይበቃም። ቲክቶክ ላይ ቁጭ ብላችሁ እነሱን ለመለያየት የምትሞክሩ አይሳካላችሁም። በቃ ልጆችን ተዋቸው። እናንተ አገናኝ እናንተ አለያይ ማናደረጋችሁ። ከቻላችሁ አንድ እንዲሆኑ ምከሩ፣ ካልቻላችሁ ደግሞ ዝም በሉ ሂዱ ይላል። ግማሽ ነው የሚታየኝ ለእኔ ራሱ እኮ። አሁን ሚሚን ብቻዋን እንዴት ማናት እንደዚህ የጻፈችው ልጅ? እጅሽ ይባረክ የኔ እናት። እናት አሜን። ብዙ ቦታ ይቻላል። እኔ ራሱ ሪፖስት አድርጌዋለሁ እንዲደርሳቸው። ሼር አድርጉላት። እኔ ራሴ ልቅረጻው መሰለኝ። እየተፖሰተ ነው አላየሁም። ተፖስተዋል። ቅድም ነው ያየሁት እኔ። እኔ ራሱ ሪፖስት አድርጌዋለሁ። እኔ ራሱ ታገኛለሽ ሼር ሲዛ ዋት ነው ያየሁት። እንደዚህ እኮ እንደዚህ ጥሩ ልብ ያለው ሰው ያረብ የእነሱን ስሙልኝ እስቲ ልጆቻችን። አረባካችሁ የአንቺ ገዝት ሄዶ ተዘግዝቋል። አንቺ ገና አላየሽም። እዚህ ቁጭ ብለሽ ያኔ እኔ ብዙ ቦታ አየሁኝ። ኦዲየንስ ከሆናችሁ እንደዚህ ኦዲየንስ ሁኑ እያሉ አረ የእኛን ገዝት ተዘግዝቋል። አላያችሁም? እንዴት ተዘግዝቃል? ለምን አላየሁም? ዝቅዝቅ አላየሁኝም። ኦዲየንስ አላየሁም። እኔ ተሳድቤ መቀኛና አስተፍርላ የማን ፎቶ ነው የተለቀቀው? የኛ ሙሉ ገዝቱ ገዝቱ ይዘግዝቁ ሚሚ በትልቁ አድርጊማ። ንገሪያቸው እኔ ነስር አለብኝ እንዳይነስረኝ። ንገሪያቸው ሀይሚ ይኸው ሌላ በመቀጠል ወንድሜ ቡራ እባክህን የማይጠበቅበት ቦታ በማርያም ለምን